ተው እንጂ አንቺን መመልከቴን ከሆነ መቼም ማለት ነው። እውነትም ዛሬ ደፋር ወጥቷል። ይሄ ስሜት ግን እስከ ዛሬ የት ነበር? እኔ እንጃ። ምናልባት የተሳሳተ ቦታ። መጀመሪያ እናንተ ቤት እንደገባኝ ነበር ካንተ ፍቅር ያዘኝ። አውቃለሁ። ማን ነግሮ ነው ያወቀው? አይኖችሽ። በእርግጥ ያኔ አንቺም ለአባትሽ ስትነግሪው ተደብቄ ሰምቼሻለሁ። ግን እኮ ላንተም ነግሬህ ነበር። ችግሩ ያኔ አይኔ ሌላ ሰው ጋር ነበር። አሁንስ እኔ ላይ ብቻ እንዳለ በምን ማረጋገጥ እችላለሁ? ቆይ ግን አሁንም አምራንን ያፈቅራታል ብለሽ ነው እንደምታስቢው? አትፍረድብኝ ነው። እኔ ድጋሚ በወንድ መጎዳት አልፈልግም። ኑሐሚንና ናሆም እንግዲህ ፍቅራቸው ቀጥሏል፣ ሁላችንም እንደምናውቀው ማለት ነው። ታዲያ አሁን ላይ እንግዲህ ኑሐሚንና ናሆም ፍቅራቸው እየቀጠለው በትዕግስት ነው። ኑሐሚን ናሆምን በመታገሷ እንደምናውቀው እንደምናስታውሰው እንዲሁም ደግሞ አሁንም ራሱ እንኳን ለናሆም እንደነገረችው እኔ እናንተ ቤት እንደመጣሁ ነው ያፈቀርኩ ፍቅር ያዘኝ ካንተ ብላለችና ይሄን ያክል ጊዜ እንግዲህ እሱ አምራን ጋር ሲቀጥል ብዙ ነገር ሲሆን ብዙ ነገር ሲፈጥር ይሄንን ሁሉ ነገር ኑሐሚን ግን በትዕግስት ነበር እየጠበቀች የነበረው እና መታገስ ዋጋ አለው የሚባለው በምክንያት ነው። እንግዲህ ዳጊ በጣም የሚያሳዝን ልጅ ነው። ዳጊ እንግዲህ በብዙ ነገር ነው የተበደለው። አንደኛ ነገር የሚወደውን የሚያከብረውን አባቱን አጥቷል። ሁለተኛ ነገር ደግሞ የሚወዳትን የሚያፈቅራትን ኑሐሚንንም አጥቷል። ምክንያቱም ኑሐሚን ምንም እንኳን እሱ ቢወዳትም እሷ ግን የምትወደው ናሆምን ነው። በዚህ ጉዳይ እንግዲህ ናሆምና እንዲሁም ደግሞ ዳግምም አውርተው ነበረ ማለት ነው። ታዲያ እንግዲህ ዳጊ ኑሐሚንን በጣም ነው የምወዳት ሲል ለናሆም ነግሮት ነበር። ናሆም የመለሰለት ምላሽ ግን እንደምትወዳት አውቃለሁ፣ ግን ደግሞ በጣም ነው ማፈቅራት ጭምር ነው ያለው። ነገር ግን አዎ ግን ያው እሷ ደግሞ ከሁለታችን መምረጥ ትችላለች፣ ግን ይህን ለእኔ መንገር ምን አስፈለገው ሁላ ብሎታል። ምክንያቱም ናሆም ቆይቷል። ከተወሰነ ጊዜ በኋላ ኑሐሚንን እያፈቀራት መጥቷል፣ ግን አንደበቱን አውጥቶ መናገር አልቻለም። እንዴት አድርጎ ይናገር? አስቡት እስቲ። እንዴት ነው ኑሐሚን እኔ ወድሻለሁ የሚላት? ምክንያቱም አምራን አለች በህይወቱ። መቼስ ቤት ውስጥ ፍቅረኛው ሁና እጮኛው ተብላ፣ በዛ ላይ ደግሞ ምን እጮኛው ብቻ አግብቷታል እኮ። በነገራችን ላይ አሁን ብዙ ጣጣ አለ ገና። ምክንያቱም ተጋብተዋል። ደስ የሚለው ነገር አቶ ለይኩን በናሆም ስም ገና ምንም ያደረጉት ነገር የለም እንጂ አቶ ለይኩን እንዳለው እኮ ሁሉንም ነገር በናሆም ስም አድርጎ ቢሆን ከዛ አምራን አሁን ጉድ ነበር የምታፈላው። ምክንያቱም ልካፈል ትላለች። ወይዘሮ ዝናሽ ለናሆም ምንም አይነት ገንዘብ እንዳይሰጥ በመከልከሏ አሁን ላይ አቶ ለይኩን ያመሰግናታል። ምክንያቱም ከተባለ እሷ ስትከለክለው የነበረው እንደ አምራን አይነት የሆኑ በቃ ማይረቡ ሴቶች ጋር ይቀርብ ስለነበረ ገንዘብ ያጠፋ ስለነበረ እንጂ የዚህ ቤት ልጅ ስላልሆነ ወይም ደግሞ እስከ ማይጸኔ ስላልወጣ አይደለም የከለከልኩት ብላለች። እንግዲህ ለዳግም ስትናገር ወይዘሮ ዝናሽ። አሁን ላይ ግን አቶ ለይኩንም ሲያስበው እንኳንም አክሲዮንን አልሰጠሁት የእሱን ድርሻ ሰጥቼው ቢሆን ኑሮ አሁን አምራን ትካፈል ነበር ይላል ማለት ነው። ምክንያቱም አምራን ኦልሬዲ በህግ እኮ አግብተዋለች፣ ግን ናሆም አሁን ላይ ምንም አይነት ነገር የእሱ የሆነ ነገር የለም እና ስለዚህ አሁን ላይ በጣም አሪፍ ነው፣ ገንዘቡን አትካፈለውም ማለት ነው። አቶ ለይኩን ግን ነግሯታል ለወይዘሮ ዝናሽ ሁሉም ቢሆን የድርሻውን ማግኘቱ የማይቀር ነገር ነው፣ ዳግም ቢሆን ብሏል። አሁን ትንሽ የሚያበጣብጠው ነገር የዳግም አባት ዞሮ ዳግም ማወቁ አይቀሬ ነው። ምክንያቱም አምራን ይሄን ነገር እንዳታጋልጥ በእርግጥ ፍሌሹ ተደብቋል። ፍሌሹን እንግዲህ አቶ ለይኩን በጣም ነው ያስደሰተኝ። የምር ሚስቱን በቃ ተረድቷታል። ወይዘሮ ዝናሽም ቤቷ እንዲፈርስ በፍጹም አትፈልግም። በነገራችን ላይ በትዳር ላይ ብዙ ጊዜ ማለት ነው እኔ አላቅም፣ አንዳንዴ ድንገት ካለበት ሴት ግን ብዙ ጊዜ ቤትን ለማፍረስ የሚሮጡት ወንዶች ናቸው። ሴቶች እንደዛ እንሮጥ፣ ቤታችን ፕሮቴክት ማድረግ ላይ በቃ ሴቭ ማድረግ ላይ ነው ፎከስ የምናደርገውና ወንዶችዬ ግን እንደዛ ናቸውና አቶ ለይኩን ሊያፈርሰው ያለውን እንግዲህ ወይዘሮ ዝናሽ ደግሞ ሁሉም ነገር ተጋለጠ። ሁሉም ነገር ሚስጥር የሚባል ነገር እንዳይኖር አድርጋ በቃ ሁሉንም ነገር ፍርጥርጥ አርጋ ተናግራል። ኢቭን ፍሌሹ ነገር መቼስ በጣም ከባድ ነው። በዛ ሰዓት እንደውም አምራን መምጣቷ ጥሩ ነው። አምራን ባትመጣ ኖሮ ወይዘሮ ዝናሽ በምንድን ነው ልትደራደራት የምትችለው? ሌላ ምንም መደራደሪያ የላት። መደራደሪያዋ አክሲዮኗን መስጠት ነው። ለዛም ነው ለአቶ ለይኩንን ለይኩን ተዋት አምራንን ለእኔ ተዋት ስትል የነበረው።
ግን ምንድነው ያላት አቶ ለይኩን ደፋሯ እሺ ምንድነው የምትፈልጊው ሲላ ጊዜ እኔ የምፈልገውን ታውቃላችሁ እኔ የምፈልገው የታወቀ ነው ስትል የዝናሽን አክሲዮን በጣም ነው የሳቀባት በጣም ማለት ነው የምርም ያስቃል። እንግዲህ ያው ፍሌሹን ወስደናል ስለዚህ የቀረንን ደግሞ ታመጫለሽ ብሏታል። እንግዲህ የቀረው ምንድነው የፍሌሹ ኮፒ ያለው ምናምን እሱን ደግሞ ታመጫለሽ። ለመሆኑ እሱ ማን እጅ ላይ ነው ያለው? ታውቃላችሁ እኔ የሆነ ነገር ከሆንኩኝ እኔን እንደዚህ ህይወቴን ካጠፋችሁ ልጅ ወስዶ ለፖሊስ ይሰጣል አለችው ማለት ነው። በዛ ሰዓት ታዲያ ምን አላት ለይኩን አሁን ሆኖ ልጁን ደውለሽ ትጠሪዋለሽ ያለዛ እኔ ጅል ነኝ እንደ አንቺን ህይወትሽን ማጠፋ እዚሁ ትበሰብሻታለሽ አላት። እና አሁን ደንግጣ እንግዲህ ደውላ ያው ኤርሚያስ ነው የያዘው ታስመጣዋለች ማለት ነው። ስለዚህ ኤርሚያስም ሌላ ጎል ውስጥ ገባ ማለት ነው። ኤርሚያስ በነገራችን ላይ መቀጣት አለበት። ምክንያቱም ኤሚንን በዚህ መልኩ እንግዲህ በጣም በቃ ከሴትነት ክብር አውርዷት እሺ እሷ ወዳ አይደለም ደግሞ እኮ የሚያሳዝነው እኮ ወዳ ፈቅዳ እሺ ወይም ቢብላ ጠይቋት አይደለም እኮ እንጠጣ እንዝናና አላት። እሷ ደግሞ ለመዝናናት ሄደች። ከዛስ ሁሌ እንደለመደው ሌሎች ሴቶችን እንደሚያባልግበት አይነት ነገር አጠጣት ማለት ነው። ራስን የሚያስት ጠጣች። ከዛ ጠዋት ስትነሳ ሌላ ዓለም ውስጥ ናት። እንዴት አለች በቃ ደነገጠች። የሚያሳዝነው ግን በዛች ቅጽበት ኤሚን ነፍሰ ጡር ሆነች ማለት ነው። ይሄ በጣም የሚያሳዝነው ነገር ነው። አሁን ላይ እንግዲህ ኑሐሚን እያበረታታቻት እያጽናናቻት በቃ ያጋጥማል። ግን አንቺ ቆይ ለምን ከኔ አልተማርሽም አለች። እንደው ማለት ያው ብልጥ ስንሆን ነው በእርግጥ ከሌላ ሰው የምንማረው። ብልጥ ከሰው ይማራል ጅል ደግሞ ከራሱ ነው። እና እንግዲህ ኤሚን ደግሞ ያው የዋህ ሆና ሞኝ ሆና ይመስለኛል ከኑሐሚን መማር ትችል ነበረ። ኑሐሚን ምን አይነት ችግር ውስጥ እንደነበረች ምን አይነት ነገርን እንዳሳለፈች ደግሞ በአንድ ሰው እኮ ነው ደግሞ እኮ ሌላ ሰው ቢሆንስ በዚሁ በኤርሚ ኑሐሚን ምን ያክል እንደተጎዳች ምን ያክል መስዋዕትነት እንደከፈለች እንዴት እንደሆነች መቼም የሚረሳ አይደለም። ያን ጊዜ ግን ኤሚን እንዴት ትዝ አላላትም ስንል ያው ፋይሬጅ ከባድ ነው። እናም ኑሐሚን ግን ለምን ከኔ ያልተማርሽም እንዴት ኤሚኔን ታረጋለሽ አለቻት። ዞሮ ዞሮ ሆኗል አንዴ የፈሰሰው አይታፈስም። ኤሚንዬ ያው ጎል ውስጥ ገብታለች ችግር ውስጥ ገብታለች። ከዚህ ችግር ግን እንዴት ነው የምትወጣው ነው እንዴት ነው የምትወጣው? ኤርሚያስ የፈለገውን ነገር አድርጓል። ምንድነው ያለው ሲጀምር እኔማ የፈለኩትን ነገር ማድረግ አለብኝ አለ። እሱ ደግሞ የፈለገው ነገር ምንድነው አንድና አንድ ኤሚንን ተጠቅሞ እዚህ ቤት መግባት ነው። ኤሚን ደግሞ አሁን ልጁን ካረገዘች ያው እዚህ ቤት እንግዲህ አማች ሆነ ማለት ነው። ዞሮ እሱ ባይገባም ዞሮ ግን የዚህ ቤት ልጁን ልትወልድ ነው ማለት ነው። እና በጣም ከባድ ነው ኤርሚያስ ያደረገው ነገር በጣም ማለት ነው የእውነት። እናም እንግዲህ ዳግምን በጣም ነው የተናደደው። እንደተመለከትነው ኑሐሚንና ናሆም ያው መኪና ላይ ሆነው ፍቅራቸውን ሲገላለጡ እወድሻለሁ እወድሃለሁ ሲባባሉ በጣም ነው የተናደደው። በጭራሽ አይሆንም ኑሐሚን አይሆንም እያለ ነበረ። እንግዲህ ከዛ በኋላ እሱ እንዳያቸው ደግሞ እነሱ አላዩትም። ግን ኑሐሚን ይሄ ሊሆን አይችልም መሆን የለበትም ብሏል። በነገራችን ላይ እኮ ኑሐሚን ራሱ እነ ናሆም ቤት ልታድር ስትል ላድርሳት ቤትሽ ለምን አትሄጂም ብቻ ብዙ ነገር ሲል ነበረ ዳግም ማለት ነው። ምክንያቱም ዳግም ይወዳታል ናሆምም ይወዳታል። አሁን ኑሐሚን እንደዚህ ነው ጨዋ ስትሆኑ ክብራችሁን ስትጠብቁ ለሰው ደግሞ ትሁት ስትሆኑ ኑሐሚን አሁን በጣም ትሁት ናት። ለዛም ነው ኤሚን ምን አለች ኑሐሚን መቼም አትቀየሪም አለቻት። አንቺ እኮ መቼም አትቀየሪም እኛ ግን እኔና እማዬ እንዴት እንዳሰቃየንሽ ብዙ ነገር አደረግንሽ ግን አንቺ በቃ ሁሌም ያው ነሽ ኑሐሚን እኔ እኮ አንቺ እንደዚህ ታደርጊልኛለሽ ብዬ አስቤ አላቅም። ዛሬ አንቺ ባትኖሪ እኔ አልኖርም ነበረ ራሴን ሁላ ላጠፋ እችል ነበረ። ብቻ በጣም አመሰገነቻት። እና እንግዲህ ኤሚን ስህተት ነው የሰራችው ከኤርሚ ጋር ግን ያው የኤጁ ሁኔታ ነው። በዚህ እድሜ ስንሆን ምናደርገውንም ነገር ማናቀውም የፋይሬጅ ነገር ማለት ነው። እናም እንግዲህ ኑሐሚን አባብላት ኤሚንን ደግሞ ያው ወይዘሮ ዝናሽን ምን ብላለች? ሁለቱ ወንድማማቾች እንግዲህ እደሪ አትደሪ ናሆም እንድታደር ይፈልጋል ዳግም ደግሞ እንድትሄድ ይፈልጋል። ምክንያቱም ዳግም ኑሐሚን ካደረች ናሆም ጋር የምታድር መስሎታል። ኑሐሚን ጅል ናት እንዴ ዳግም ጋር ናሆም ጋር የምታድረው? ከዛ ወይዘሮ ዝናሽ ደግሞ ምን አለች? ኑሐሚን ለዛሬ ከኤሚን ጋር
እንድታድሪ ፈቅጄልሻለሁ አለቻት። እንግዲህ እሷም ከኤሚን ጋር ነው ማደርም ፈልጋ የነበረው ምክንያቱም ኤሚንን ማጽናናት ስላለባት እና ኤሚን ደግሞ አልሄድሽም እንዴ ስትላት አልሄድኩም ብላ እንግዲህ እሷን ስታጽናናት አድራለች ማለት ነው። እንግዲህ በእርግጥ ኤሚን የወሰነችው ውሳኔ ጥሩ ያልሆነ ውሳኔ ነው። ልጇን ለማስወጣት እያሰበች ነው። ኑሃሚን በእርግጠኝነት ይህንን ሀሳብ ከአይምሮዋ ከጭንቅላቷ ላይ እንድታጠፋ እንደምታግዛት ግልጽ ነው። ምክንያቱም ይሄ በጣም ትልቅ ስህተት ስለሆነ ማለት ነው። የልጅነት ነገር ሆኖ ነው እንጂ ይሄ በጣም 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 ከባድ ነው። እና በዛ ላይ ደግሞ ወይዘሮ ዝናሽም ቢሆን አቶ ለይኩንም ቢሆኑ ጥሩ እንዳልሰራች መጀመሪያውንም ነግረዋታል። እንዴት ከዚህ ልጅ ጋር ብለዋታል። ያው ሴት ልጅ ደግሞ ከሄደች የሆነ ነገር መምጣቱ የማይቀር ነገር ነው ወይ ካልተጠነቀቀች በስተቀር። ስለዚህ እነሱ ያው ቤተሰብ አልደላቸውም እኮ ቤተሰብ አልበዛባቸውም። ስለዛ ያው የሆነው ሆነ ነው ብሎ እንግዲህ ማሳደግ ነው እንጂ እንደዚህ እሷ እንዳሰበችው አይነት እሳቤ በጣም ከባድ ነው። ኑሃሚንም አለቻት ውይ ኤሚን ምን አይነት ሀሳብ ነው ያሰብሽው? ይሄ ሀሳብ እኮ በጣም በጣም መጥፎ ሀሳብ ነው። የሚገርምሽ እንደዚህ አይነት ሀሳብ አንዳንድ ሰዎች ያስባሉ። እንደዚህ አይነት ሀሳብ አስበው ግን ካደረጉት በኋላ ይሄንን ነገር ካደረጉት በኋላ ግን ጸጸቱ አያዋጥ በቃ እድሜ ልካቸው ነው ሲጸጸቱ የሚኖሩት። ይሄ እኮ በጣም ከባድ ነገር ነው። እንዴት ይሄንን ሀሳቡ ራሱ በአእምሮሽ እንዴት መጣልሽ? በጣም በጣም ጸያፍ ነገር ነው ብላ እንግዲህ ነግራታለች ማለት ነው። እውነት ነው በጣም ከባድ ነው። በጣም ጥሩ ያልሆነ ነገር ነው። ይሄ እሳቤ በጣም በብዙ ሰዎች ዘንድ እንደውም ያለ እሳቤ ነውና ግን ልክ ያልሆነ ማለት ነው። ግን በቃ ይሄ ማለት የመጀመሪያውኑ መጠንቀቅ አለብን። ምን ስናደርግ ለምንም ነገር ጥንቃቄ ቢኖር አሪፍ ነው። ጥንቃቄ አልባ ሆነን ደግሞ አላስፈላጊ ነገር ሆኖ እንደዚህ ከተፈጠረ የተፈጠረውን አሜን ብለው ማመስገን ነው እንጂ የሰውን ህይወት የሰው ህይወት እኮ ነው። የሰው ህይወትን ያህል ነገር ባለማወቅ ኦኬ ግን አሁን እሷ ባለማወቅ ቢሆን እስቲ ግን አሁን አዋቂ ካጠገቧ አለ ቢያንስ ኑሃሚን አለች እየመከረቻት ነው። በነገራችን ላይ ኤርሚያስ ምን ብሎ ነበር ከዚህ በፊት ኑሃሚን በምንም አይነት ልጅ የሚባል ነገር የለም። ልጅ የሚባል ነገር የለም። እኔ ያንተ ልጅ በሆዴ የለም። ነገር ግን የምርመራ ችግር ነበረ። የሌላ ሰው ውጤት ሰጥተው ነበር ያኔም የተሳሳተ ነበረ። አሁን ደግሞ ስህተቱ ተስተካክሏል። እኔ ነፍሰ ጡር አይደለሁም ስትለው አስወርደሽ ሆኖ ነበር ያላት። በቃ ዳይሬክትሊ ማለት ነው። እና ዳይሬክትሊ አይ አስወጥተሽ ሆኖ እንጂ በጭራሽ ልጄን ለምን እንደዚህ ያደረግሽ ብሎ ሌላ ችግር ነበረ ፈጥሮባት የነበረው የሚገርመው ነገር። ነገር ግን እሷ ምንም ያደረገችው ነገር የለም የሚያሳዝነው ማለት ነውና አሁን ደግሞ እንደሚገርመው ደግሞ ለኤሚን ምን ብሏታል? በእርግጥ አንዲት ልጅ አለችኝ ብሎ ስለ ልጁ ራሱ ነግሯታል። ካስታወሳችኋት ምጥን ማለት ናት። ምጥን ነው ቅመም ስትላት ነበረ እንደው ምጥን ነበር የምትላትኝ ኑሃሚን እና የዛች ልጅ እናት ነች። በነገራችን ላይ የዛች የቅመም ምጥን ኑሃሚን ስትላት የነበረችዋ ልጅ ማለት ነው። ህፃኗ ልጅ እናቷ እንደውም ልጅቷ ላይ በር ዘግታባት ነበረ የምታመሸው። ይሄ ጉደኛ ኤርሚያስ ኑሃሚን ሂዳ እንዴ እዚህ ቤት እኮ ልክ ቤታቸው ተሽጦ ካስታወሳችሁ የኑሃሚን አባት እንግዲህ ደህና ኗሪ ነበሩ እኮ እና ደህና ኗሪ የነበሩ ምንድነው ያደረገው? ጓደኛው የኑሃሚን አባት ምንድነው የሚያደርግ የነበረው መሰላችሁ? አቶ ተሰማ ማለት ነው ፊልድ ይወጣል። ፊልድ ሲወጣ ደግሞ ኤደንና ገነት ኑሃሚንን ያሰቃዩት ነበር። ከዛ በኋላ ግን ምንድነው የተፈጠረው? ልጄም ከምትሰቃይ እኔም ደግሞ አገር ለአገር ከመንከራተት ጓደኛዬ የመጣልኝን ቻንስ ልጠቀም ብሎ ጓደኛው ምን አለው? አይ በቃ አገር ለአገር ከምትንከራተት እኮ ፋርማሲ ከፍተህ እዚሁ መስራት ትችላለህ አለውና እንግዲህ ቤቱን አስቡ ቤቱን ባራጣ ብር አበደረውና ብሩን ካልከፈለ ቤቱን ሊወስድበት ማለት ነው ያቶ ተሰማን። ከዛ እንደዛ አድርጎ ጓደኛው ቤቱን ቀማው። ደስ የሚለው ደግሞ ጥሩ ጓደኛው አቶ ለይኩን ደግሞ ጓደኛው ነው እንግዲህ ለአቶ ተሰማ ቤት ገዝቶ ሰጠው። በጣም ይገርማል። ጓደኛ ጥሩ መጥፎም አለው ማለት ነውና እንግዲህ ያቺ ምጥን ካስታወሳችኋት እዛ ቤታቸውን ለቀው ሲወጡ ትንሽዬ ቤት ተከራይተው እዛ ቤት ነው እንግዲህ ምጥንን ያወቀቻት ኑሃሚን። ታዲያ ያቺ ልጅ እንግዲህ ቤቱ ተዘግቶባት ታለቅሳለች። ኤርሚያስ ለካ የራሱ ልጅ ናት። ግን ኑሃሚን ወይኔ እዚህ ቤት የተዘጋባት ህፃን ልጅ አለች ብላ ስታወጣት ልክ እንደማያውቃት የሆነው ማለት ነው። ግን የራሱን ልጅ ነውና ኤርሚያስ በጣም በጣም ክፉ ሰው ነው። ግን የዛች የምጥን እናት በገንዘብ ሸውዳው ምናምን በዚህ ምክንያት ነው ሴቶችን እየተበቀለ ያለውና
ግን አንዲት ሴት አስቀየመች ማለት አንዲት ሴት መጥፎ ስራ ሰራች ማለት ሁሉንም በዚህ መልክ መቅጣት ሁሉንም ከክብር ማሳነስ ጥሩ አይደለም ብዬ ነው የማስበው። እና እኔ ኤርሚያስ ልክ አልሰራም ብዬ አምናለሁ። እናንተ ምን ትላላችሁ ውዶችዬ? ሀሳብ አስተያየታችሁን ኮሜንት ላይ አሳውቁኝ፣ ጻፉልኝ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በቀጣይ ክፍል በሌላ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። ባይ ባይ።